እዚህ ጋር ጉድ ነው የወጣው። እስልምና አንድ ነው ሲባል የነበረው ጉድ እንዳለ ነው የፈረሰው። ከዚህ በኋላ እኔ እንጃ በየትኛው አፋችሁ ነው እስልምና አንድ ነው ብላችሁ የምታወሩት? አሁን በየትኛው አፋችሁ ነው? በቃ አለቀ እኮ ፈረሰ። ዜና ማሳሰቢያ ሁሱ እስልምናን ወክሎ ሊወያይ አይገባም፣ አይወክለንም። ምክንያቱም ሁሱ የሚባለው የሚያመልከው የሚሮጠው የሚወርደው እጅ እግር አለው ብሎ የሚያመልከው አምላክ እስልምና ላይ ፈጽሞ ቦታ የሌለው የውሃብዮች የራሳቸው ፍልስፍና አይወክልም ነው። ኦቨርኦል አይደለ የትናንትና ኡስታዝ እኛን አይወክልም። በቃ እዚህ ላይ ጨርሰናል። ይህን መልእክት ላስተላልፍልህ ዛሬ ይህን መልእክት ላስተላልፍልህ ነበር ዛሬ ከጧት አንስቼ እስካሁን ላይቭህን ስጠብቅ የነበረው። ቢሰብክ ዓመት ሙሉ ቢቆይ መጅሊሱ ሯጭ አላህ እንዳላቸው ማያውቁትን በመቶ ሺህ የሚቆጣጠር ላይ አሚን የሚያዳምጥ ህዝብ ላይ ሯጩን አላህ አስተዋውቅ ያለው ነገር አላህ ይግደሉ በሉ ያነጣፈና እጅ ያለው የሚሉትን ጌታ አላህ ያጥፋው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅግ እግር ያለውን ጌታቸውን አላህ ይግደልባቸው። ያ ማለት ምን ማለት ነው? የኛ አላህ ትናንትና የኔ አላህ ያለውን የእሱን አላህ የኛ አላህ ይግደለው እያለው ሐጅና ቀዳሚ ዶክተር ሐጅ ሙፍቲ ሲሞቱ በእሳቸው ሳይሞቱ በፊት ራሱ ወደ መጅልሱ ጠጋጠጋ ሲያሽኳትቱ ኖረው እሳቸው ከሞቱ በኋላ በጉልበት ይዘውታል መጅልሱን። እውቅና ሰጣቸውም አልሰጣቸውም የኛ አይደለም መጅልሱ። አሁን ላይ ግን ይመለስ ብለን ጮኸታችን እዚህ ላይ ነው። ኦኬ ቴንኪው ሁላችሁም እንኳን ደህና መጣችሁ ብያለሁ። እንግዲህ ውይይቱን ተከታተላችሁታል ብዬ አስባለሁኝ። ውይይቱ ምንን ታርጌት እንዳደረገ እኛ በደንብ እናውቀዋለን። ምንን አስቤ ታርጌት አድርጌ እንደመታዋቸው ተግባብተናል። እኛና እነሱ ከክርስቲያኖቹ በላይ ሙስሊሞቹ ታርጌቴ ምን እንደሆነ በደንብ ገብቷቸዋል። እንዳገኘዋቸውም ገብቷቸዋል እና ተግባብተናል። የፈለገ ተቂያ ቢሰሩ ማይወጡትን ስራ እንደተሰራባቸው ትናንትና ገብቷቸዋል። የፈለገ እንትን ቢሉ ማለት ነው። እንደተለመዱት አይነት ውይይት አልነበረም። የትናንትናው ለየት ያለ ነበረ። አቂዳ ላይ ነው ቀጥታ እንትኑ ከአቂዳ ጋር የተያዘ ስለነበር ማለት ነው። ከዚህ በፊት ዳዊት እንዲህ ብሏል፣ ሰለሞን እንዲህ ብሏል፣ ወይንም ደግሞ ሙሴ እንዲህ ብሏል የሚል ነበረ። አሁን ግን ቀየር ነው አቂዳ ላይ ያደረግነው። ሰዎቹ አቂዳቸውን እንደማያውቁ ክርስትና ላይ የሚጸዳዱት ክርስትና ላይ ዝም ብለው ሲተቹ የሚውሉት አቂዳቸው ሲፈተሽ ምን እንደሆነ እንደማያውቁ የማሳየትም ነበረ። ያ አቂዳቸውን ካላወቁ አምላካቸውን አያውቁትም ማለት ነው። ሊተራሊ አምላካቸው ፍጡር ነው ስንላቸው ነበረ። ምክንያቱም አካል ክፍሎችን ማጽደቅ ብቻ ሳይሆን እዛ ጋር የተነሱ ካያችሁ መሄድ፣ መምጣት፣ መቆም፣ መነሳት፣ ፊት፣ ኋላ፣ ጀርባ፣ ደረት እነኚህ አራቱም ማዕዘናት ስድስቱም ዳይሬክሽኖች የሚያዋስኑት እንደሆነ አሳይተን እነኚህ በፍጡራን የሚካበብ መሆኑን አሳይተን እሱ ፍጡር መሆኑን ያሳየንበት ምሽት ነበር ማለት ነው። ፍጡር ከሆነ ደግሞ የነቢያት ሰበኩት አልሰበኩት እያል የምንጋጋጥበት አይኖርም ማለት ነው። ፍጡር ነው። ያ ፍጡር ደግሞ መሐመድ የፈጠረላችሁ ነው የሚል ነበረ። እሱም ተሳክቶልናል። እሱን አሳክተነዋል ማለት ነው። ይሄንን እንደተሳካልን ሰሞኑን ታዩታላችሁ። በደንብ ታዩታላችሁ። አይደለም 20 ሰው 2000 ሰው ማሰለምኩ ብትል ግጥጥ ብሎ ያለ ከንፈር በድድ ብቻ የቀረ እውነታን ነው ገልጠን ያሳየነው። አቂዳችሁን ማለት ነው። አቂዳችሁ ምን እንደሆነ በአላህ ላይ ያላችሁ ምልከታ ምን እንደሆነ። እነኚህ ሰዎችስ ሙስሊሞችን ይወክላሉ ወይ? መሬት ያለው ጋር ሙስሊሞች ጋር አቂዳቸውስ ተመሳሳይ ነው ወይ? ያንን ያሳየንበት ምሽት ነው። ከውይይቱ በኋላ ሙስሊሞቹ እንዴት ነበሩ በአስተምሮታቸው ላይ የሚለውን እንመለከታለን። ከዛ በዘለለ ሜይ ቢ እናያለን አልፎ አልፎ የተነሱትን ማለት ነው። መልካም እሺ፣ እፎይ ግልጽ አድርገህ ነው ያስቀመጥከው ያለውን ነገር። አይ ቲንክ ሁላችንም የተግባባን ይመስለኛል። አይ ቲንክ ከአንድ ወር በፊት አንድ የተናገርካት ነገር ነበረች እና
ሚሽን አኮምፕሊሽድ ያልክባት ዕለት ነች ዛሬ። ተናግሯት ነበር፣ ፈጽሟታል። ኦኬ ሶ በሰፊው ደግሞ ከዚህ በኋላ የምናየው ነገር ይሆናል ማለት ነው። ኦኬ በውይይቱ ሰዓት ግን ያ ሁሉ ሙስሊም ማህበረሰብ አይ ይቁም እንዲህ ካልሆነ ሲሉ የነበሩት ሙስሊሞች መሀል ላይ ውይይቱ እስከተጀመረ በኋላ ምን አይነት ሪያክሽን ነበራቸው የሚለውን ነገር ከራሳቸው ከወንድሞቻቸው ከእህቶቻቸው ያለውን የራሳቸውን መልእክት ከራሳቸው እስቲ እንመልከተው። ከምኑ በፊት ጽሁፋቸው እንመልከት። ከምኑም በፊት ጽሁፋቸውን እናያለን። ምን እንደተናገሩ፣ ምን እንዳዩ፣ ምን ደግሞ ራሳቸው ቪዲዮ ቻናላቸው ላይ ምን እንደለቀቁ ደግሞ እናያለን ማለት ነው። ኦኬ ከዛ በፊት እስቲ እነዚህን ጽሁፎች እኔ እስቲ በውይይቱ ሰዓት ምን እየተሰማቸው እንደነበረ እስቲ እነዚህን ጽሁፎች እንመልከታቸው። ተመልከቷቸው፣ ዙም እያደረግን ተመልከቱ ምን እየተባለ እንደሆነ። አረ የሆነ ነገር አርጉ እየተባለ ነው። ተመልከቱ። አረ የሆነ ነገር አርጉ እየተባለ ነው። በደንብ ጨጓሬ ተላጠ በገዛ ስልኬ። ተመልከቱ። ይሄ ሙስሊሞች ግሩፕ ውስጥ ነው እንግዲህ ይሄ ሁሉ ነገር የሚፈጠረው። ሃሃሃ አረ እኔ እንዳንቹ ነኝ፣ ቆዳሽ ሳይላጥ ውጪ እህቴ። አረ ይምሩ ይላሉ። አረ ተቃጠልን። እንቅልፌ የቀለደባችሁ ኡስታዛችሁ ነው። እስከ ማታ ድረስ 3 ሰዓት ሙሉ እፎይን ለማድከም ምንም ልታደክሙ ብጥሩ ምንም ብትጥሩ ኡስታዛችሁን ግን ቁጭ አድርጎ አስተምሮት ጉዱን አሳይቶ ነው የወጣው። ይሄው ያሉ እንግዲህ ተመልከቱ። ታይን ዛሬ እንዲህ እስኪሉ ድረስ ይኸው ተላጠን ወተት ጠጭበት እስክትባል ድረስ እነዚህ ሙስሊሞች ራሳቸው ቃል በቃል ያሉት ነው በግሩፓቸው ውስጥ። ይሄን ሁሉ ይሄ ሁሉ ንግግር የነሱ ነው። ኧረ ተቃጠልን አውቃለሁ፣ እረዳለሁ። ወደማያቃጥላችሁ ነገር ነው። ተመልከት፣ ተቃጠልን፣ አቃጠልካቸው። እጅግ በጣም ብዙ ቪዲዮዎች እና ሪካርዶች ነው የደረሱኝ። በጣም ብዙ ምን እንደሰራ ትናንትና በደንብ አውቀውታል እነሱ። ክርስቲያኑ ላይ ገባው ይችላል ትናንት የሰራነውን ስራ አቂዳ ላይ ምን እንደሰራ ናቸው ጠንቅቀው ሙስሊሞቹ ይገባቸዋል፣ ምን እንደተሰራ ትናንት ማለት ነው። ለ100 ዓመት ማይነቅሉትን በሽታን የጣልንባቸው ነግሬያቸው ነበረ። ደግሞ በአቂዳ ጉዳይ ላይ ምንም እንደማያውቁም ደጋግመን ነግረናቸው ነበረ። አንዳንዴ ምንድነው አንድ ትንቢት ተነግሮልን ነበር። መንጠራራት ጡንቻ ለመበጠስ ነው ጠዋ የምትለው ዋጋ ጥሩ ትንቢት ነች እሷ። ደርሶበት ተምሮበት ቢሆን ኖሮ ጀግና ነው ትሉታላችሁ፣ የሚሮጥ አምላክ አለ ብሎ ሲሮጥ እንቅፋት እንዳይመታው በስንሱ ማለት የሚሮጠው እንዴት ነው? እነሰው አይደለም የሚሮጠው አለ። መሮጥ ምንድን ነው? መሮጥ ነዋ። መሮጥ እኮ መሮጥ ምንድን ነው? መሮጥ ነዋ። ባት ምንድን ነው? ባት ነዋ። ሀይ አሁን ለምሳሌ እኔ ባት ምን እንደሆነ የግሬን ከሆነ አውቀዋለሁኝ እኮ። ባት ያልከው ምንድን ነው? ላላ ባት ማለት ሌላ አላህ የሚመስል ሌላ አላህስ ቢሆን ባት የሚባል ከአላህ ጋር እኩል የሆነ ልጁ ቢሆንስ ማለት ባት ተባለ እንጂ ልጅ ማይባል ቢሆንስ ምንድን ነው? እሱ ባት ነው። እና ብዙዎች ነው ያዘኑት። በጣም ምንም ማድረግ አንችልም። እንዴት እንተባበራቸው እነኝን አካላት? ክርስቲያኑን አስገቡት። ሜይ ቢ ከተቻለ ቆስጤ ከቻል ከኔ ጋር አንድ የፖስተትኩት ነበረ። በየቤቱ ዛሬ በጣም ብዙ የእስልምና ቤቶች ተከፍተው ኡስታዙ እሱ ያስተማረው ዲፌንድ ያደረገው አላህ አናውቀውም ሲሉ ነው የዋሉት።
ኡስታዝ መሐመድ የሚባል ደግሞ የዲቤት ጥሪ አቅርቦለታል። ቀድቼዋለሁ። ተከሽኖ ይቀርባል። ያው የእናንተ ስራ እየገባችሁ ሪፖስት ማድረግ ኮፒ ሊንክ ማድረግ ነው። ትላንትም ሲያጠጡኝ ነው የዋሉት። ቆስጤ ከቻልክ የተፖስተተ አለ ግባና ሳይ። እሺ ይሄን ነው አርዳ አና አፖሎጂ ያ እስቲ እሺ ያው አላህ ስብሐነ ወተዓላ እግር አለው ተብሎ ተገልጿል። እግሩስ ጣት አለው የለውም? አላህ ስብሐነ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። አላህ ስብሐነ ወተዓላ ይወርዳል። አንዳንድ ዋሃቢዎችማ ዛሬ በእኛ ላይ ቂም ያዙ እኮ። ለእፎይማ ጥያቄ የሰጡት አባቶች ናቸው። እሱ ለጠየቀውና እሱ መመለስ ላቃተው እኛ ምን አገባን? እሱ መመለስ ላቃተው እኛ ምን አገባን? ተባረከ ወተዓላ ፊ ኒስፉ ሌይል ላይ የሚወርድ ከሆነ ያ ጀማዓ ሰማው እኛ እሱ መመል የቃሪያ ትንሽ ፈታ እንበልባት። ትንሽ ነገር ማዋ እየጠጣን ትንሽ ፈታ እንበል። ከአንዴ ከእንትን ላስተካክል የእሱን አለቀም እኮ የሚገርመው ሁሌ የምትጠይቀው ጥያቄ እዚህ ጋር አለ። አሜሪካና እዚህ ሲሆን እያልክ የምታነሳው ልጅቷ አለ። እንትን እንላለን እንትኑ እንዳስተካክሉ እየገዝቱ አረ ይመቻቸው ይመቻቸው። ፈታ እያልን ነው እንጂ ፈታ እያልነችን ድገመው። አይሽ እግሩስ በቪዲዮ ይውራላችሁ። ጣት አለው የለውም? አላህ ስብሐነ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። አምላኬ ብዬ አልቀበልም። ይሄንን የሚሮጠው አለ፣ እግር ያለው አለ፣ እጅ ያለው አለ። የኔ አምላክ አይደለም። ዛሲት በሚሊየን የለየንበት ቀን ነበረ። በሚሊየን 2-3-20 የራስህን ሰዎች ፕሮፋይል እያስቀየርክ ሰለሙ አልሰለሙ ሳይሆን በሚሊየን የሚወጡበት ዲቤት ነው። ጠፍር ያለው አላ ሯጩን አላ አልከተልም እኔ እስኪሉ ድረስ እናንተስ የሚሮጠውን አላ የምትከተሉት?
ሯጭ ማታ የምትከተሉት ያልተገለጠ አልተገለጠም። ሯጭ ነው ግን አልተገለጠም። ኬት እስከ ነው የሚሮጠው? ቀጥል ጎሴ። እሺ ከክፍለ አካል የጸዳው አላህን ነው የማመልከው ስል እኔ አላህ አካል አይደለም ብዬ የማምን ሲሆን የእኔ እምነት ትክክል ነው ካልኩኝ እንደገና ደግሞ የውሃቢዎች ለሱፊዮች የውሃቢዎችም ትክክል ነው ካላቸው ስንት አምላክ ነው ያለው ላልኩኝ እንግዲህ ያለው አምላክን አናመልክም እያላቸው እንደገና እነሱ ትክክል ናቸው ካላቸው አንዱ መረጃ ሱፊዮች ነው የምጠይቀው። እንደዚህ ብላችሁ የምታስቡ ሱፊዮች ለምን ሁለት አምላክ ሆነብኝ ለኔ? ወይ ደግሞ እኛ ቆይ ልጨርስ። እኛ አሻይራዎች ሱፊዮች እየቀጠፍናችሁ ነው፣ እኛ ውሸታሞች ነን፣ ውሃቢዎች ትክክል ናቸው ብላችሁ በኡስታዝ ደረጃ ተቀምጣችሁ ስለሆነ ይህንን እያላችሁ ያላችሁት ወይ አሻይራዎች እምነታችን ስህተት ነው በሉን፣ አለበለዚያ ደግሞ እኛ ትክክል ነን ካላችሁ የትኛውን ነው የምንከተለው? የእነሱም ትክክል የእኛም ትክክል ነው። እዚህም ትክክል እዛም ትክክል የምትል ሰዎች፣ ውሃቢዎችም ትክክል ናቸው እኛም ትክክል ነን የምትል ሰዎች ማለት ነው። ሁለታችንም ትክክል አይሆንም። ሁለት ሀቅ የለም፣ ሀቅ አንድ ነው። አላህ እኮ እግር አለው ሲለኝ እኔ እግር የለውም ካልኩ እኮ ተለያየን እኮ። ጀማ ምን ነው አንድነታችን? እዚህ ጋር ጉድ ነው የወጣው። እስልምና አንድ ነው ሲባል የነበረው ጉድ እንዳለ ነው የፈረሰው። ከዚህ በኋላ እኔ እንጃ በየትኛው አፋችሁ ነው እስልምና አንድ ነው ብላችሁ የምታወሩት? አሁን በየትኛው አፋችሁ ነው? በቃ አለቀ እኮ ፈረሰ። ፈረሰ በሉ እስኪ አንዴ ፈረሰ በሉ እስኪ አንዴ ብለሃል። ፈረሰ፣ ግንቡ ተናደ፣ ተደረመሰ፣ ፈረሰ ፈረሰ ብሏል። ያልተገለጸው ፈረሰ። አላህ ሱብሓነሁ ወተዓላ ይወርዳል። አንዳንድ ዋሃቢዎችማ ዛሬ በእኛ ላይ ቂም ያዙ እኮ። ለእፎይማ ጥያቄ የሰጡት አባቶች ናቸው። እሱ መጠየቀው ሰው መመለስ ላቃተው እኛ ምን አገባን? ሰው መመለስ ላቃተው ቀጥል እኛ ምን አገባን? አላሁ ተባረከ ወተዓላ ፊ ኒስፉ ሌይል ላይ የሚወርድ ከሆነ ያ ጀማዓ ምንን ያስይዘናል? ኢትዮጵያ ላይ ቀን ሲሆን ወደ አሜሪካ ላይል ነው። የእነሱ ጌታ እንደነሱ የእፍቲቃድ ከአርሽ በላይ መሆኑ ይቀርና እንግዲህ አሁን ወዴት ነው ያለው? አሁን እንግዲህ ከቀኑ 8 ሰዓት በፈረንጆች ደግሞ ከሌሊቱ 8 ሰዓት ነው። ስለዚህ የእነሱ ጌታ ቀን አርሽ በላይ መውጣት ሌሊት መውረድ ይቀርና የእኛ ቀን ሲሆን ወደ አሜሪካ፣ የአሜሪካ ቀን ሲሆን ወደ እኛ ሲመላለስ ይውላል ማለት ነው። ሯጭ አለ። ሯጭ ነው የተባለው ለዚህ እኮ ነው። ሯጭ አለ። አንዴ እዚህ አንዴ እዛ ሲል አስበዋል። አሁን አንዴ ገባኝ። መከራውን ነው የሚያየው እኮ አሁን ገባኝ እኮ አንተ። ወይ መከራውን ነው እኮ የሚያየው። አንዴ አሜሪካ አንዴ እንትን አለች። ኦኬ እናት ትውለድ ቺ ትውለድ እናት ማን ነው እሱ? ገዝቶ ዝም ብሎ የሚልከው የሚያስገባው ማን ነው? ሞዴሬተር ገዝቶ ዝም ብሎ እያስገባ ያለው በብሎክ ነው የምሸኝ። ሞዴሬተርን ብትሆን ስራ ጠብቁ። ኦኬ ሌላ ለሰበር ዜና ቆርጠሽ ላኪላቸው ጋር ግባና እሷ ጋር ገብታችሁ ሁሉንም ሪፖስት ኮፒ ሊንክ አድርጉላት። ይሄኛው ግን የግድ ቆስቴ ወይሽ ሰበር ዜና ብላ ያቀረበችዋል አንድ ሙስሊም። እሱን እኔና ወደ ፎ ሄዳል። እሺ አሉ የተዘጋጁን በደንብ እናያቸዋለን። ኦኬ ክርስቲያንም ልኮልሃል ቆስጤ። በጣም ብዙ ቪዲዮዎች ነው ያሉት አሉ እናታ ያ የትኛውን ሞዴሬተር ማን እንዳስገባውን ልጠቁሙኝ ትችላላችሁ? ፊት ለፊት አልመጣለም ማየት የምትችለው ለእኛ ማየት አንችልም። ብዥ ብሏል። ምንድን ነው የምታሳየው? ይኸው ቅርብ ሰዓት የፖስተችው ከመጀመሪያ አድርገውና በቃ አሳየን። ስክሪንህን ግን ስክሪንህን ማለት ነው አንተ ራሱ በስክሪን ውስጥ አድርገህ እኛ እንዴት እያየን እንደሆነ እንዲገባ ቁርጥ እያረከው ነው። ከላይ ኖቲፊኬሽን እየገባ ስለሆነ ለዛ አውቄ ነው።
ሰበር ዜና ማሳሰቢያ፣ እሱ እስልምናን ወክሎ ሊወያይ አይገባም፣ አይወክለንም። ምክንያቱም እሱ የሚባለው የሚያመልከው የሚሮጠው የሚወርደው እጅ እግር አለው ብሎ የሚያመልከው አምላክ እስልምና ላይ ፈጽሞ ቦታ የሌለው የውሃብዮች የራሳቸው ፍልስፍና እምነትና እስልምና ላይ እየቀጠፈ ስለሆነ እስልምናን እንደማይወክል የሁሉም እምነት ተከታዮች ልታውቁልን ይገባል። የኦርቶዶክስ ተከታይ እምነቶች እወያያለሁ ብላችሁ ከእነሆ እሱ ጋር ቀጠሮ ከያዛችሁ ኢስላምን ሳይወክል እናንተ የምታመልኩትን አይነት ጌታ የሚያመልክ ከሙስሊም ጋር ሳይሆን ከውሃብያ ጋር እንደምትወያዩ እንድታውቁ እንፈልጋለን። በመቀጠል የፍጡር ባህሪ ለጥፋችሁበት አላህ ነው እኛ ሙስሊም ነን እያላችሁ ያላችሁ ሙጀሲማዎች እባካችሁ እስልምናችንን አታሰድቡብን ስንል እንጠይቃችኋለን። ውሃብያን ወክላችሁ የጌም ጨዋታችሁን ከእፎይ ጋር በነፃነት መቀጠል ትችላላችሁ። ውሃብያ እስልምናን አይወክልም፣ ወክሎም አያውቅም። ሰበር ዜና ኡስታዙ ላይ ሰበር ዜና መጥቷል። እዚህ ተደርሷል። እዚህ ድረስ ሰበር ዜና እስኪባል ድረስ አወክለንም አይወክልም እኔ የለንም እስኪሉ ድረስ ማለት ነው። ምን የለንም እንደዚህ አይነት አምላክ እስኪሉ ድረስ ማለት ነው። ጥሩ ነው፣ ጥሩ ነው። ታርጌታችን ናኪ ቀጥልሽ ቀጥል፣ ችግር የለም። ለምሳሌ ቅድም ራሱ ቴሌግራም ላይ ይህን ሀሳብ አንስቼ ነበር። ሰንበዴ እናትን ተሳደበ፣ አንተ ሰብናህን ማንነትህንና አንተነተ የሚነካ ነገር ተናገር። ያን ነገር ዲፌንድ ለማድረግ ውይይት ጠራህ። ከዛ ስለ እናትን ንጽህና ልታስረዳው ነው። ማይመስል ሎጂካ አታስባል። የቁርአንና የሀዲስ ክብር ከነፍሳችን በላይ ነው። የአላህ ክብር ከህይወታችን በላይ ነው። ዛሬ ግን ከምላስ ያለፈ ተግባራዊ አክሽን ላይ የለም። ሀይቃ ማለት ነው። ራሳችንን እንፈትሽ ማለት ነው። ባለጌ የሆኑ ሰዎች ወላሂ ቫሊዩ ማለት መስጠት እኔ ከመጀመሪያ ጀምሮ ነው ማለት ነው። እነዚህ ሰዎችን ቫሊዩ መስጠት አያስፈልግም። ባለጌ የሆኑ ሰዎችን ቫሊዩ መስጠት አያስፈልግም። አላህና መልክተኛ ይሳደባል ላሽ ማለት ነው። ይኸው ላሽ ማለት ነዋ። ላሽ ሊባል ነበረ። አልተፋታውም ግን እፎይ ያ ዋናው ዓላማችን የዋብያ አቂዳ ምን እንደሆነ ዱቄት ማድረግ ነው። በነቢያት እንደዚህ አይነት አካል የሚሮጥ የሚወጣ የሚስቅ ከዛስ ጭንቅላት ይኑረው አይኑረው ማይታወቅ አንገት ይኑረው አይኑረው ማይታወቅ እግርና እጅ የሆነ ባቱን የሚገልጥ ነቢያት እንደዚህ ብለው አልሰበኩም። የምናውቀው በባቱ ነው። ባት አለችው፣ በዛ ባት ነው የምናውቀው። እግር አለችው፣ ጋነም የሚሞላባት ካሜራ ተጠንቀቅ ብለው በዛ አይደለም ነቢያቶች የምናውቀው እንዲህ ነው አምላካችን እንዲህ ነው ብለው አልሰበኩም። ይሄ ሙሐመድ ይዞት የመጣው የሙሐመድ የፈጠራ ውጤት ነው። ፍጡርም ነው ደግሞ ይሄ የፍጡር መገለጫን ገንዘቡ ያደረገ ነው። ለዚህም ነው አሁን ከውይይቱ በኋላ ላይ ዋብዮቹ ይሄ ነገር እንዳይወጣባቸው አሁን ጮክ ብለው እፎይ ባለጌ ነው፣ እፎይ ተሳዳቢ ነው የሚሉ ድምፆችን ያሰማሉ። ስድቦች የሉብንም። አንድ ሁለተኛ ደግሞ ስድቦች ብቻ ሳይሆን በጣም በጣም ታግሰን የጠበቀን ሰዎች መሆናችን ሊያስመሰግነን ይገባል። ወደ 2 ሰዓት ነው ቁጭ ብዬ የጠበቅኩት። ወደ 2 ሰዓት ኢንቫይት እየላኩ ዲክላይን እየተደረገ እኔም እንትና የሚያዘጋጀችውን በተመሳሳይ ማለት ነው ላለመቀበል እየተደረገ የነበረው ጥረት ማንኛውም ጤናማ ሰው የሚገነዘበው የሚያውቀው ነው። ልክ እኔ ሞባይሌ ሊዘጋ ነው 8% ቀረው ብዬ ስወጣ ግን እዛ ቤት ሄደው ድራማ ለመስራት ሞከሩ ማለት ነው። ያው እዚህ ጋም ተልኮለት የነበረበት ነው። በየቦታው
እንደዛ ሲደረግ ድራማዎች ሲሰሩ ነበረ። ፋይናሊ ግን እኛ ማሳየት የምንፈልገውን አሳይተንበታል ማለት ነው። ቀጥል ቆስቴ፣ ሌሎቹ ቪዲዮዎች ሜይ ቢ እዚህ ላይ የምትሉ ካለ በሉ፣ ወይንም ደግሞ ወደ ቪዲዮቹ እንቀጥላለን። እዚች ጋር ሀሳብ ልስጥ ፎይ፣ እኔ ዛሬ በሚመች ቦታ ስላልሆንኩኝ ይችል ልናገርና ባይዘዌይ ትላንትና ጥሩ እድል ነበረ። እፎይ ይሳደባል፣ እፎይ ይዋሻል፣ እኔ ፊት ይህን ቃላት እነዚህን ቃላቶች አይናገራቸውም የሚል ፉከራ በጣም ብዙ ነበር። ይዋሻቸዋል፣ ውሸት ነው የሚነግረው እፎይ የሚባሉ ማለት ነው። እና እንዲህ አይነት ፉከራዎች በጣም በጣም ብዙ ነበሩ። ይሄ ኡስታዝ በተለይ ቤቱ ላይ እኔ ፊት መጥቶ እስቲ ይናገራቸው ሲል ነበር። እና በጣም ደስ የሚለው ግን እያንዳንዷን እፎይ የሚናገራትን ነገር አለ ብሎ አሜን ብሎ ነው ተቀብሎ የወጣው፣ አጽድቆ ማለት ነው። ለዚያውም በደንብ አድርጎ ምሳሌ የለውም ብሎ እንደዚህ አናረግም ብሎ የለም ብሎ አልተናገረም። ሶ ሙስሊሞች ልብ በሉ። ስም ማጥፋት ምን ነበር ሲደረግ የነበረው? እፎይ ይሳደባል፣ እፎይ የሚናገረው ነገር ዳይፍ ነው፣ እፎይ የሚናገረው ነገር እስልምና ላይ የለም ጭራሽ ፊታችን አይናገረውም ሲሉ የነበሩ ሰዎች ፊታቸው ሲቆም፣ በተለይ ኡስታዙ ፊቱ ሲቆም ለምን ትላንትና አላጋለጠም ውሸቱን? ታዲያ አንተ የምታመጣው የውሸት ነው፣ ዳይፍ ነው፣ ቅጥፈት ነው፣ እኔ ፊት እስቲ ተናገረው ለምን አላለም? እያንዳንዷን ነገር አምኖ ኮንፈርሜሽን ሰጥቶ ሰዎችን ጉድ አድርጓቸው ነው የወጣው ማለት ነው። ስለዚህ ልብ ብላችሁ እንድትሰሙ፣ እዚህ ውስጥ ያላችሁ 8000 ሰዎች እፎይ ይሳደባል የሚሉት አቂዳቸውን ስላወጣ አስተምሮታቸውን ስላወጣ ከእስልምና ጋር ስትሰሩ አስተምሮታችሁን ከነካችሁ እናንተ ተሳዳቢ ናችሁ፣ የፈለገ ነገር ቢሆን። ስለዚህ ይሄን የተደረገው ኡስታዙ አረጋግጧል፣ እፎይ እንደማይሰደብ አንድ ይሄ ነው። ሌላው እፎይ ትናንትና ነፃ ወጥቷል። ይከሰስ ይገደል ምናምን ሲሉት የነበሩት መጅሊሱ እውቅና ከሰጠው ኡስታዝ ጋር ተወያይቶ እፎይ እንደማይሰደብ እፎይ መገደል እንደሌለበት በቃ ይገደል ያሉት ውሸት መሆኑን ከኡስታዝ ምንድነው መጅሊስ ከላከው ኡስታዝ ጋር ውይይት አዘጋጅተው አሳይተዋል ማለት ነው። ስለዚህ ትላንትና ነፃ ወጥቷል። ይገደል የሚባለው ነገር ውሸት እንደሆነ፣ ይገደል የሚባለው ነገር በሐሰት ስሙን ለማጥፋት እንደነበረ፣ ምክንያቱም አስተምሮን ስላልቻልን እንደዛ እንዳሉ ተናግረው ራሳቸው የወከሉት ኡስታዝ በአደባባይ ላይ ጥሪ ተቀብሎ መጥቶ ከእፎይ ጋር ተወያይቷል ማለት ነው። ስለዚህ በዚህም ሪኮግኒሽን ስለሰጡት እውቅና ስለሰጡት ትልቅ ስራ ነው የተሰራው። ትላንትና ብዙ ዘርፍ ያለው ምትን የተመታውና ለማንኛውም በጣም የሚመች ጊዜ ነበር ትላንትና። ይሄን ለማለት ነው። መልካም ጊዜ ይሁንላችሁ። ስላልተመቸኝ ነው እፎይ፣ ያው ሲመቸኝ ማለት ላይ ሐሳብ እሰጣለሁ። ኦኬ ቴንኪው፣ እናመሰግናለን። ግን እውቅና ስለሰጠው የሚለው ተቃውሞ አለኝ። እኔ ነኝ አይደለም ለሱ ለመጅሊሱም እውቅና የሰጠዋቸው፣ እውቅና ሰጥቻቸው ተወያይቻቸዋለኝ። ቢያንስ እድሉን እንዲጠቀሙና በርካታ ህዝብ በመቶ ሺህ የሚቆጠር ህዝብ የዋብያን ሯጩን አላህ እንዲተዋወቁት አድርጌላቸዋለሁ። መጅሊሱ ያላስተዋወቀውን በአመት ውስጥ ቢሰብክ አመት ሙሉ ቢቆይ መጅሊሱ ሯጭ አላህ እንዳላቸው ማያውቁትን በመቶ ሺህ የሚቆጣጠር ላይ አሚን የሚያዳምጥ ህዝብ ላይ ሯጩን አላህ አስተዋውቅ ያለው እነሱ አልተገለጠም ነው ያሉት። ያልተገለጠ ነገር ምንን ይታወቃል? 1.7 ሚሊዮን አካባቢ ሰው ተከታትሎኛል። እኔ 1,600,000 ምክንያቱም ተደምሮ ለሚሊዮን በላይ ነው። እዚህ ላይ ብቻ ኦልሞስት 1,685,864 ቪው አለ እዚህ ላይ። ያኛውን ደግሞ ስጨምሩበት ወደ 2 ሚሊዮን ሰው ያለምንም ማስታወቂያ ያለምንም ክፍያ ማስታወቂያ ሰርተላቸዋል አላህ እንደሚሮጡ በደንብ ሯጩን አላህ አዳምጠውታል። እና ጠዋት ላይ እኛ ሯጭን አላህ አንከተልም የሚሉ ደግሞ በርካታ ድምፆች ከዛም ከዚህም እየጮሁ ነው። እኔ ከረጅም ጊዜ በኋላ ራሱ አብሬያቸው የተማርኩ ልጆች ሲደውሉልኝ ግራ ገብቶኛል። ሯጩን አላህ እስቲ እንዴት እንደሚሉ እንስማቸው። ሯጩን አላህ ምን እንዴት እንደሚያስብ መዝሙር ያሬድ አለ መሰለኝ እፎይ ያስገባው አንድ ቁጥር እየጻፈ ነው። ያ ገስት ላይ በቁጥር ማስገባት እንኳን አንችልም። ሜይ ቢ ጊፍቱን አበባ ላክ አገኘው ችግር ገስት ላይ ቪዲዮ እኔ ስሙ
ምን አለ መሰለ ሁሱ ሸሚዙን ይበላል አለ። ሸሚዙ የሚበላው እኔ ራሱ አላየሁትም ነበር፣ ሰው ነው የነገረኝ። በኋላ የሆነ ሰዓት ላይ እንዲህ ብሎ አሳዝኖኝ ነበር አጎንብሶ እና ሙሉ ጨርቁ ሲበላ ነበር አሉኝ። ተመልከቱት። ሌላ አንድ በጣም ማሳያችሁ ከባድ ያስደምጠን። ሀባሾች ናቸው። እንስማቸው እስቲ። ምንድን ነው ያለው? እሱ ሸሚዙን ይበላል። አይታችሁ ከሆነ ሸሚዙን የሚንጠለጠለው ይበላል በጥርሱ። አንዴ መነጽሩ ነው የሚገለብጥ፣ አንዴ ወደ የሚገለብጥ እኮ ያሁን እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የጠቀመ። ምሳሌ እሱ ግን እጅ ምንድን ነው አለው? እጅ ነው። ባት ምንድን ነው አለው? ባት ነው። ሱብሃነላህ ሱብሃነ ለዚ አዩ ላይ ሞት እኛ ነብያቶች ያስተማሩት እምነት ከእንዲህ ላይ ይገናኝ። አላሁ ተዓላ ሀል ተዕለም ነው ስሚያ እያለ ብልት አለው ወይ ትላለህ እንጂ ነው አለው ማለት የለው ማለት ይባላል። መቀመጫ መኪና አለው ወይ በመኪና ያለ ወይ ብለህ ታምናለህ? አይ እኔ በመኪና ያለ ማለት አይደለም ማለት ነው። ምክንያቱም በቁርአን እኔ ዛሬ በቃ ቀኑን ሙሉ ሳለቅስ ነው ያልኩት። በተለይ አንድ እዚህ የተረገመ አንድ ልጅ አለ ከኛ እዚሁ ጋር አብሮን የተቀመጠ አንድ እሱን ቪዲዮ ባሳይ ሙሉን እኛ ያላስተዋልነው ነው እንደዚህ እስኪፈጠር ድረስ ነበር ማለት ነው ብዬ ግራ እስክጋባ ድረስ ቪዲዮን ላሳያችሁ። እንመልከተው እስቲ ተመልከቱ። ኮልሚ ፎይ ነው የሰራው። በዚሁ አጋጣሚ በጣም እናመሰግናለን ወንድማችን። እኛ ያላየነው በደንብ እንድናይ ስላረክልን እናመሰግናለን ወንድማችን። እንመልከተው እስቲ ውይይቱ ላይ እንዴት እንደነበረ። ቆይ ሳላስበው ቀርቼ አይደለም ቶሚ፣ እውነቴን ነው ቱላ እንቀጥቀጣለ ናተመለስስታስ አልቻልኩትም። ጌታን እኔ አልቻልኩም። ኮኒ መጥፎ ሰሆነ ወይ አግኝቶታል። ጨርቁን ይበላል አላባሹም ከሆነ ባት ምንድን ነው ይለዋል። ባት ነው ይላል መልሱ። ምንድን ነው ባት? ባት ነው እኔ በቃ ዛሬ ቀኑ ሙሉ በጣም ሰፍታ እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የጠቀመ። ምሳሌ እሱ ግን እጅ ምንድን ነው አለው? እጅ ነው። ባት ምንድን ነው አለው? ባት ነው። ሱብሃነላህ ሱብሃነ ለዚ አዩ ላይ ሞት እኛ ነብያቶች ያስተማሩት እምነት ከእንዲህ ላይ ይገናኝ። አላሁ ተዓላ ሀል ተዕለም ነው ስሚያ እያለ ብልት አለው ወይ ትላለህ እንጂ ነው አለው ማለት የለው ማለት ይባላል። መቀመጫ መኪና አለው ወይ በመኪና ያለ ወይ ብለህ ታምናለህ? ማንኛውም አይ እኔ በመኪና ያለ ማለት አይደለም ማለት ነው። ምክንያቱም በቁርአን ባይዘወይ ፎይ አንድ ነገር ልጠይቅህ። ቁርአን ሁሉን ነገር ነው የጠቀሰው። እንዲች እያንዳንዷ ሁሉ ነገር የተብራራች ነች። አንድ ነገር እንኳን ሳቀር ተብላለች። የታለ እንግዲህ ስለ አምላክ አልተገለጠም አለ አልተገለጠም። ያልተገለጠም ራሱ ተገልጿል በረምብ እና በጣም የሚገርም ነበረ የትላንት ውይይት። ቀጣዮቹን ታሳያቸዋለህ። ቅድሚያ እኛ እንትን እንበልበትና አዘጋጃቸው። በጣም ብዙ ቪዲዮዎች አሉ ዛሬ ከዛም ሲለቀቁ የነበሩ። ያ ግባችንን አሳክተናል፣ ተግባብተናል። ምን እንደተሰራ ትናንትና ከሙስሊሞቹ ጋር ተግባብተናል ማለት ነው። ስለዚህ ይሄ የሚወጣ የሚሮጥ የሚቀመጥ የሚነሳ የሚተጣጠፍ ፊት ኋላ ጀርባ በአራቱ ማዕዘን በስድስቱ
ዳይሜንሽናት የሚዋሰን የሚካለል የሚካበብ ፈጣሪ ነቢያቶች አልሰበኩ። ይሄ ዋብዮች በተለይ የሚከተሉት አቂዳ በነቢያት በፍጹም አይታወቅም። የሚታየው አካል የሚሮጥ ይታያል፣ ይሮጣል። ያ የሚሮጠው ደግሞ ቀኝ ግራ አለው፣ አቅጣጫ አለው። የተወሰኑ እግር አለው፣ እጅ አለው፣ ባት አለው፣ ወገብ አለው። አንዱ በአንዱ ህልው ነው፣ አይታወቅም። የተነጣጠለ ነው፣ አይታወቅም። ውጥንቅጡ የወጣ እንደሆነ ነቢያቶች ደግሞ እንደዛ ብለው እንዳላስተማሩ ያሳየንበት ምሽትና አፋቸውን እኛ ላይ ዝም ብለው መክፈት እንደማይችሉ ክርስቶስ በስጋ መጣ ሲባል የዘወትር መፈክራቸው ወንድ ልጅ አናመልክም የሚል ነው አይደለ? አምላካችሁ ጾታው ምንድን ነው? አልተገለጸም። እግር አለው፣ ባት አለው። ጾታውስ? አይ የለውም አልልም፣ አለውም አልልም፣ ዝም እላለሁ። ከዛ አንተ ጋር ይመጣና ወንድ ልጅ ታመልካለህ ይላል እኮ። ያንተ አምላክ ጾታው ምንድን ነው? የለውም አልልም። ጾታ የለውም? አይ የለውም አልልም። አለው? አለውም አልልም። ምንድን ነው እያልከን ያለው? ካለው ወይኔ ወንድ ነው ወይኔ ሴት ነው ወይም ሁለቱንም ነው። ከሌለው ደግሞ ስልብ ነው እና እንደዛ ነው የሚሆነው። ስለዚህ አቂዳቸውን በደንብ ያሳየንበት እንደዚህ አይነት አቂዳ ነቢያቶች እንዳልሰበኩ ያሳየንበት ምሽት ነበረ። እሱም ተሳክቶልናል የሚል ግምት አለኝ ማለት ነው። ተሳክቶልናል የሚል ግምት አለኝ። ተዋብዮች ጋር በደንብ ተግባብተንበታል። ተዋብዮች ጋር በደንብ የተግባባንበት ምሽት ይመስለኛል። ኦኬ፣ መዝሙረ ያሬድ እና ዮሐንስ ኮልሚ እፎይ እንኳን ደህና መጣችሁ። እሺ እፎይ፣ ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? ቆስጣንጢኖስ፣ አናፖሎጂ፣ ቢኒ፣ ዮሐንስ፣ ኮሚ፣ ክርስቲያን፣ ዴቫ ሁላችሁንም ሰላም ብያለሁ። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ትናንት ገብቼ በቃ አስተያየትም ለመስጠት በጣም ትራፊክ ነበረ፣ ተጨናንቆ ነበረ ገዝቱ። የሆነ ሳሌ ደግሞ ገብቼ ነበር፣ ስልክ መጥቶ አስወጣኝ እና ዛሬ ስላገኘው ደስ ብሎኛል። አንተ በረታህ፣ በደንብ አረፍክ፣ በላህ፣ ጠጣ፣ ተኛ። እፎይ ወደ 7 ሰዓት እኮ አስቀመጡት። አዎ፣ ኧረ በስመ አብ በጣም ለማንኛውም የመጀመሪያው በዲቤት ህግ በዲቤት ታሪክ ለ2 ሰዓት ተኩል ያልቁጭ ለሚጠብቅ ሰው አንተን አየውና ይሄ የሌለ ትዕግስት ነው። ይህም በጣም በየርኩበት ላይ የተናገርኩ ነበረ ከትናንት ጀምሮ። በዚህ በራሱ ይሄ ትልቅ ክሬዲት ነው እና በዚህ ትልቅ ልናመሰግንህ ክሬዲት ልንሰጥ ይገባል። ድካምህን እግዚአብሔር ይቁጠርልህ፣ እግዚአብሔር ይቀበልልህ ብለናል። የትናንቱ ውይይት የገባው ሰው ገብቶታል። ባይዘወይ ያልገባቸው አሉ። ያልገባቸው ስላሉ ዛሬ በደንብ ኤክስፕሌን ማድረጉ አሪፍ ነው ብዬ አስባለሁ። እፎዬ ምክንያቱም ምን እየታያችሁ እንደሆነ በጣም የጠነከረባቸው የተጠረባቸው ሰዎች አሉ። ለምን አንተ ያን እያረክ ያንን ጥያቄዎች ላይ ፎከስ እንዳረክ ዛሬ ገና እየተገለጠላቸው ያሉ ሰዎች አሉ። እንዲሁም አንዳንድ ሰዎች ይሄ ውይይት ይደገም ሲሉ አይቆይ እንዲሁም መደገም ካለበት ሜይ ቢ ከሳምንት ከ15 ቀን በኋላ እስቲ መጀመሪያ ምን እየተወራ እንደሆነ ሳምንትም ጊዜ እንስጣው ብዬ ነበረ። ጭራሽ አንድ ቀንም ሳይሞላው ዛሬ ወዲያውኑ እኛ ሳንደክም ወገኖቻችን ይኸው ሌት ተቀን እየደከሙ እያብራሩልን ነው ማለት ነው። አንዱ ይወጣና የገባው ትምህርቱ ይሄ እንዲህ ነው፣ ይሄ አይደለም፣ እኔ አይኩለኝም ኡስታዝ እሱ እኔ የኔ አምላክ ባት የለውም፣ የኔ አምላክ እግር የለውም፣ ወገብ የለውም፣ አይሮጥም እያሉ ራሳቸው ያብራሩ ጀመር ማለት ነው። እና አሁን ላይ ቲንክ ብዙ ሰው እየነቃ ይመጣል። የትናንቱ ውይይት ምን እንደነበረ ጥያቄዎችም ለምን እዛ ላይ ፎከስ እንዳደረጉ አይ ቲንክ አሁን በደንብ ግልጽ እየሆነ የመጣ በራሱ ጊዜ እና እየቆየ ነው። አይገስ እንደ ጠጅ ነው መሰለኝ ቶፒክ እየቆየ ነው እንግዲህ የሚያሰክረው ማለት ነው። እና ዛሬ ብዙዎቹ ሙስሊም ወገኖቻችን ወንድሞቻችን እኔ አንዳንዱ ቤት ብዙ ቤት ብስጭት ነበር የነበረው፣ ንዴት ነበር የነበረው። ቶፒክም ለማስቀየር የሚደረጉ ነገሮችም አይቻለው። ቶሎ ብለው እንትን መጥራት ዲቤት መጥራቶችም አይቻለው።
ማን ነው ደግሞ አንድ ሰው አለ እዚያው ሚዲያ ላይ የምታውቁት እና በቃ በእሱን ተጠቅሞ ደግሞ በቃ ብቻ አጀንዳዎች ለማስቀየር የሰውን ሀሳብ ዳይቨርት ለማድረግ የሚደረጉ ነገሮች አሉ። እነሱን ነገሮች በደንብ አድርገን እኛ ደግሞ ቤታችን ስንከፍት እንደዚህ ብታስተምሩን፣ ምን ነበረ ከብረ የተደረገው፣ ምን ነበረ የተነሱት ነገሮች፣ በዛ ሳይድስ የተነሱት ነገሮች ምን ነበሩ፣ ዛሬ ረጋ ብለን ስላለን እነዛን ነገሮች ብትሄዱበት ዛሬ አይ ቲንክ ጥሩ ነው ብዬ አስባለሁ። በተረፈ ኦቨርኦል ግን ጥሩ ውይይት ነበረ። በጣም ብዙ ፕሬዥር ነበረባችሁ። ኢን ሚሊየንስ ሰው ነበረ ጀርባችሁ ላይ ያዝላችሁ። ሁለታችሁም ቁጭ አላችሁት። ማን ነርቨስ እንደነበር፣ ማን ፓኒክ እንደነበር ከሰውነት እንቅስቃሴ የሚታይ ነገር አለ። ብዙ ነገሮች አሉ ብቻ እና በጣም ብዙ ሰው እናቴ ሳቀር ተካትለዋለች። ባይዘወይ በዛሬ ስደውል ኢትዮጵያ ይኸው ቁጭ ብለን አደርን አሉኝ እና ብዙ ሰው የተከታተለው ነው። በተረፈ ከዛ በኋላ 20 ሰው አሰለምን፣ 15 ሰው አሰለምን ተባለ። ትናንት ያሳያችሁት ልጅ መካሄዶ ራቁቱን ከአባ ምናምን ሲዞር የነበረው ልጅ ዛሬ ብትገቡ ፔጁ ላይ የለም፣ አጥፍቶታል። ጠቅላላ ቪዲዮቹን አጥፍቶታል። አይ ቲንክ 1-2 ቪዲዮ ብቻ ነው ያለው። እሱም ሌላ የመኪና ምናምን መሰለኝ አይገስ እና በቃ እንደዚህ ድራማዎች የበዙበት ነበረ እና ድራማ የሰሩትም ሰዎች ሳያውቁት ስሜታዊ ሆኖ መሰለኝ የድሮ ቪዲዮቻቸውን ሳያጠፉ ነው ድራማውን የሰሩት እና አሁን ሲነቁ ብዙ ነገር የተምታታ ሆነ እና ድራማዎች የበዙት ነበረ። ግን ይሄው እየተጣራ እውነቱ እየወጣ ይመጣል። መጨረሻ ማጠቃላይ እፎ ሲሳደብ ነበረ። እፎ እንዲህ ሲል ነበረ፣ አምላካችን ተሳደበ፣ አምላካችን ሲሉ ነበረ። ትናንት ግን ያ በጣም በቃ በትክክል ወጥቷል። ትምህርት እንደሆነ አልተገለጠም ተባለ እንጂ የለውም አልተባለም። ኦኬ የለውም ብሎ ዲና ያላደረገም ወንድማችን ግን አልተገለጠም። በምን የታለፈው አልተገለጠም ማለት አለ፣ ግን ለእኛ አልገለጠልንም ነው ሴንሱ። ስለዚህ አምላካችን ተሳደበ፣ አምላካችን ላይ አሾፈ የሚባለው ነገር ውሸት እንደሆነ ከመጽሐፍት የተጠቀሱ የእስልምናው ትምህርት እንደሆነ ይህን በደንብ አስረግጥ አሳይታል። አይ ቲንክ ለዛ ይመስለኛል ብዙ ስድቦች ምናምኖችም ይሄ ሞክ ማድረግም ምናምን ብዙ አሉ። ሰው ፎከስ አድርገ ግን አንተም እኛም ብንሆን ምንድነው በዛ ውይይት ላይ ጌን ያደረግነው ነገር ምንድነው ያስተላለፍነው መልእክት? ኦኬ ኔክስት ታይም ደግሞ እንዴት ነው በደንብ ጥሩ ሆኖ ደግሞ ከዚህ በላይ ደግሞ ፍሩትፉል ሆኖ፣ ምክንያቱም አገልግሎቱ እየበረታ እንጂ ወደኋላ እየቀነሰ አይመጣም። ከዚህ በኋላ እንደውም ሌላ ጫና ነው የሚበዛብህ፣ አንተ ላይ ኃላፊነት ይበዛል። ምክንያቱም ትናንት በጣም ብሶ ደግሞ እንደ አዲስ ደግሞ ሰምተዋል። ባይዘወይ እፎዬ ትናንት በእስልምናው መካከል ራሱ ክፍፍል እንዳለ የማያውቅ ሰው ብዙ አለ። ትናንት ከመጡት ጌመሮች ነበሩ። ጌመሮች እንግዲህ ምንም አይዲያ ያላቸውም እና ትናንት ከእናንተ ውይይት በመነሳት እንዴ ሁለት አላህ አለ እንዴ? የተለያየ አይነት እስልምና ነው እንዴ ያለው? አላህ የሚባለው ሌላው ሙስሊም በሌላ መልኩ፣ አንደኛው ሙስሊም በሌላ መልኩ ነው እንደሚረዳው ብሎ በጣም ብዙ ሰዎችም አይኖቻቸውን ከፍተዋል እና ብዙ አይኖች በተከፈቱ ቁጥር ጫኑ አንተ ላይ ይበዛል። ስለዚህ በደንብ ተዘጋጅ፣ በደንብ አድርገህ ብዙ ሰዎች እንድታስተምር አደራ ለማለት ነው። አገልግሎቱን ሁሉ እግዚአብሔር ይቀበልልህ፣ ለዋጋ ያድርግልህ፣ በርታልን። ከትናንቱ በተሻለ መልኩ ደግሞ ጠንክረ በርትተ ለክርስቶስ ብዙ ሰዎችን የምታጠምድ የምታመጣ፣ ለቤተክርስቲያን ለመንግስተ ሰማይ የምታበቃ ያድርግህ። በተሻለ ውይይት ደግሞ የተሻሉ ዲቤቶችን ደግሞ ከዚህ በላይ ደግሞ እንጠብቃለን። እግዚአብሔር ግን አገልግሎት ይቀበለል። እፎይ አመሰግናለሁ። እሺ ቴንኪው መዝሙር ያሬድ። ዮሐንስና ኮልሚ እፎይ እንኳን ደህና መጣችሁ። ከእናንተም ጋር ይሁን። እፎይ ሁላችሁም ታላላቆቼ ሰላመ ክርስቶስ ይብዛላችሁ። አለውን እግዚአብሔር ይመስገን። እፎይ እግዚአብሔር አምላክ ቃለ ሕይወት ቃለ በረከት ያሰማልን። ግሩም ውይይት ነበረ። ምናልባት የታዘብኳቸውን ሁሉ ነገሮች ባስቀምጥ በአንድ ደቂቃ ውስጥ ለማስቀመጥ ልሞክርና ሁለት ነገሮችን ታዝቤያለሁ። አንደኛ የታዘብኩት ነገር ምንድን ነው? እንደተባለው ቅድም እንደውም አሳነስከው 100 ዓመት የማይነቅሉትን አልክ ነው። 200 ዓመት የማይነቅሉትን የአቂዳ ልዩነታቸውን በሚገባ አሳይተ የወጣበት ውይይት ነው እና አንደበትህን ያከናወነ ክርስቶስ ኢየሱስ ስሙ የተመሰገነ ይሁን። አንድ
የታዘብነው ነገር ምንድነው? በእስልምና መካከል ክፍፍል እንዳለ፣ ከዛም ባሻገር ደግሞ በአቂዳቸው እንደሚለያዩ አስቀምጠሃል። ከዛም ባሻገር ደግሞ ከዚህ በኋላ እኛ አይደለም ውይይት የምንጠራቸው፣ አንተም አይደለህም ውይይት የምንጠራቸው፣ የገዛ ወገኖቻቸው ውይይት ይጠሯቸዋል። እኔ እንኳን እዚህ ላይቭ ላይ ከመግባቴ በፊት ከ10 በላይ የሚሆኑ የውይይት ጥሪዎችን ተመልክቻለሁ። ከገዛ ወገኖቻቸው ማለት ነው፣ ከማንም አይደለም፣ ከገዛ እስላም ማለት ነው። ሙስሊሞች ውይይት ጥሪ ቀርቦላቸዋል። ለዋሃብያ ኡስታዞች ማለት ነው። ሁለት ነገሮችን ታዝቤያለሁ። አንድ፣ ሊነቅሉት የማይችሉትን የዘላለም የሆነን ዕዳ ነው ጭነህባቸው የወጣው። ይህን ነገር ለማጥራት ሲሉ እንኳን የሚጋጋጡበት መንገድ የበለጠ እየጣላቸው እንዳለ ተመልክተናል። ቆስትዬ 1-3 ቪዲዮዎችን ልኬልሃለሁ ኢንቦክስ። ትላንትና ሰለሙ የተባሉ ሰዎችንም ደግሞ በአካልም በስልክም ደውለን አግኝተናቸዋል። ፍጹም ሐሰት የሆነ የዛሬ 5 ዓመትና 6 ዓመት በእስልምና ላይ የቆዩ ከዛም ባሻገር ደግሞ ከልጅነታቸው ጀምሮ ሙስሊም የሆኑ ሰዎች ተደልለውና ተገዝተው ፖለቲካ ግብአት እንደሆኑ ማረጋገጫዎች እጃችን ላይ አሉ ማለት ነው። ይሄ ፖለቲካቸው የበለጠ እስልምና እንዲጠፋ እስልምና እንዲወድቅ አድርገውታልና አንደበትህን ያከናወነ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። እፎዬ ሰዎች ስላሉ እኔ ይበቃኛል፣ ሌሎቻችሁ ቀጥሉ። ኦኬ እሺ፣ ቴንኪው ሁላችሁንም እናመሰግናለን። ኮልሚ ፎይ እንትን የሚያደርግ ነው ምንድን ነው የሚባለው? ሚመር ነው። ያ እንኳን ደህና መጣ። በሳቅ ነው የገደለኝ በእናታችሁ ሰው። እንኳን ብዙም ንግግር ላይ ጎበዝ አይደለሁም። ሁላችሁንም እንደሚሞ ላይ ብቻ ነው። እሺ በርታ። ያው የሚሰራቸውን ሪፖስት አድርጉለት። ቆንጆ እንትኖች ስለሚሰራ ማለት ነው። ቆንጆ ቪዲዮዎች ስለሚሰራ ሪፖስት አድርጉለት። የተግባባን ተግባብተናል። ውይይቱ ምን እንደሆነ ምንን ታርጌት እንዳደረግን በደንብ ተግባብተናል። ከዋብያዎቹ ጋር በተለይም በደንብ ተግባብተናል። ውይይቱ ምን እንደሚመስል ምን እንደሆነ እኔ ነቢያቶች አላህን ሰብከዋል አልሰበኩም ብዬ ለማው የምታገለው አላህ እኮ እኔ ፈጣሪ ነው ብዬ አላምንም። በፊት የተለመደው አላህ የሚባለው ስም እግዚአብሔር የሚባል ስም እንደዚህ ምናምን እያልክ እንትን ማለት ነበረ። ሊትራሊ አላህ የሚባለው አካል ዋብዮች የሚከተሉት ለምሳሌ ፈጣሪ ነው ብዬ አላምንም። ምክንያቱም የፍጡራንም ባህሪ ገንዘብ ያደረገ ስለሆነ የሚወጣ የሚወርድ የሚቀመጥ የሚነሳ እሱ የፍጡራንን ገንዘብ ያደረገ ነው። ፈጣሪ ነው ብዬ አላምንም። ፈጣሪ ነው ብዬ ማላምነውን ፍጡር ነው ብዬ ማምነውን ነቢያ ሰብከውታል አልሰበኩትም እያልኩ ጊዜን የምገልበት አይኖርም። ክርስቲያን ቀጥል። ስታክ ሆኗል፣ አይታይም። ክርስቲያን ሚዩት ነህ። ከስር ላሉት አትሰማ። አይ ቲንክ ክርስቲያን አይሰማችሁም? ምክንያቱም እኔ ጋ ሚዩት ነው የሚታየኝ። ዝጋውና ክፈተው። ክርስቲያን ቀጥል። የላከልህን አሳያለሁ። የላከልህን አሳየሱ። እስከዛ የመጨረሻውን ልክፈተው። ይህን አለ ክርስቲያን። እሺ የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው 2 እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን
ኡስታዝ ታላላና ያለው ስለየነበረው ሰላም ወንድሞቼ እንዴት ናቸው? መናገር ይቻላል። ይቅርታ ግን ተቀጥላለህ። አንድ ቪዲዮ አትለቅና ነገር እንዲ አላህ ይግደሉ በሉ ያነጣፈና እጅ ያለው የሚሉትን ጌታ አላህ ያጥፋው። እንዲሁ አላህ ዓለምን የፈጠረ ጌታ፣ የተጠራራ ጌታ፣ ሙነዘህ የሆነ ጌታ፣ እጅግ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኑረው እንደዚህ አላህ ብለው ሰይመው ባታለው እግር አለው እጅ ያለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። አላህ የሚሉትን ይህንን እኮ ነው አላህ ይግደልባቸው እያለ ያለው። ጭንቅላት እጅ እግር ያለውን አላህ ይግደለው እያለ ነው። ያ ማለት ምን ማለት ነው? የእኛ አላህ ትናንትና የኔ አላህ ያለውን የእሱን አላህ የእኛ አላህ ይግደለው እያለው ነው። ፍጡር ነው እጅ እግር ያለው የሚወጣው የሚለው እሱ ፍጡር ነው ይገደላል ነው። ሁሉም ይጠፋሉ ያላህ ሲቀር ብለው ስለሚያምኑ ማለት ነው። ጨረስን ልግባ። እሺ ቀጥል። እሺ ወንድሞቼ ትላንት ያው በመጀመሪያ ውድ ሀገሬ ልጆች ሁላችሁም እንዴት ናችሁ? ሰላም ብያለሁ። በሁለተኛ ጥያቄ እኔ አሁን የገባሁበት ምክንያቴ እስልምናና ክርስትና ላነጻጽርና እንደዚህ ተወያዩ አድርጉ ምናምን ልል ሳይሆን ትናንትና ባደረጋቸውት ንጽጽር እኔ እንኳ የለውም ብዙ ግን ከኔ ላይ ሲደርሰኝ የነበሩ ቪዲዮዎች እና ሲልኩልኝ የነበሩ ቪዲዮዎች አሉ። ወንድማችሁ የአንተን ፕሮፋይል የለበሰ አንድ ዮሐንስ መሰለኝ እንዳውም ድምፁ እኔ ጋር መጥቶ ነበር ላይቭ ላይ እና አንዳንድ ነገሮችን ነግሬው ነው የተመለሰው። በዚህ ላይ በትልቅ ነገር ልነግራችሁ የምፈልገው ወንድሞቼ ውይይት ካስፈለገ ሙስሊሞችን ወክላችሁ ውይይት አላደረጋችሁም። አሁን ልንገራችሁ እዚህ ላይ ማለት ነው የምታሰምሩልኝ ነገር ቢኖር የእኛ ሰዎች ጋር ለውይይት አደረጋችሁ። ይቅርታ እዚህ ላይ አንድ ነገር አይደለም እኔ ልንገርህ መጀመሪያ ማለት ነው። አሁን እናንተ አሁን ኦርቶዶክሳውያን ናቸው አይደለ? ልክ በክርስትና ሌሎች ኦርቶዶክሳውያንን የማይወክሉ አሉ አይደል? ክርስቲያንን የሚሉ እንደዛ ማለት ነው። እኛ ፍጡር የሚሮጥና የሚንቀሳቀስ ከላይ ወርታች የሚወርድ እግር ያለው ባት ያለው አምላክ አይደለም ያለና ለዛም ደግሞ ውይይት ካስፈለገ ደግሞ ከኛ ከትላልቅ መሻይኮች ጋር ረጋ ብለህ አንተን በስነ ስርዓቱ መልኩ ልክ ትላንት እንደጠየቀው የእሱ ጥያቄ እኛ ጋር ስለማይመጣ ለምን ትላንት አንተ በጎግል ላይ ወርደህ የጠየቀው ማንን ነው የጠየቀው? የኢብኑ ተይሚያን ቁርአንን ፈሰርኩ ብሎ የሚን እና የአብዱል ወሃብን ስለሆነ የጠየቀው እኛ ጋር አይካተትም። አሁን የእናንተ ተከታዮችና አንተ አሁን ብዙ ተከታይ እንዳለ ታውቃለህ። በሚሊዮነር ተከታዮች አሉ። እነሱ ግን ምንድን ነው የሚሉት? መሐመድ እንዲህ ያለ ነው፣ አላህ እንዲህ ያለ ነው። እንደዚህ ሲሉ ግን እኛን ያገራቸው ልጆች እያስከፉ ነው ያሉት። ከአላህና ከመሐመድ ወርደው ኢብኑ ተይሚያ የሚለውን ቢያጸድቁልኝ ባይ ነኝ ወንድሜ። ከወደዚሁ ጥሪ የማደርግልህ እና ደግሞ ውይይት ሲባል ደግሞ ይህንን ግን እኮ ስምህ ማን ልበል? መዝሃር እባላለሁ። መዝሃር አሁን አስቸጋሪው ምንድነው? መሐመድ አብዱልዋሃብ ወይም ደግሞ ኢብኑ ተይሚያ ለማለት እናንተ ነበራችሁ ይህንን ግልጽ ማድረግ የነበረባችሁ። ውይይቱ ከእኛ ጋር ሳይሆንና እንደውም ከእናንተ ጋር እንዲህ ግልጽ ብሎ ቢወጣ ኖሮ ኦኬ እነኞቹ ሙስሊም አይደሉም እነኞቹ ሙስሊም ነው ብሎ ሰው ይለየው ነበረ። እናንተ አሁን ይህንን በሰፊው በደንብ እንደዚህ ግልጽ ባለ ሁኔታ አለማድረጋችሁ ነው ይህንን ችግር ያመጣው ብዬ አስባለሁ። አይዋ ወንድሜ ሹክራን። እዚህ ላይ አሁን ይህን ግልጽ መሆኑን ለማየት ከፈለግ ኡስታዝ ሼክ ሊቅ ናቸው። አቡበክርን ታውቋቸው ከሆነ በሚዲያ ላይ የሚናገሩ ዶክተር አቡበክር ይባላሉ። ጥምጣም የሚጠመጥሙ ማለት ነው። በቃ እሳቸው ሙሉ ለሙሉ የእሳቸውን ሪከርድ ብትከታተሉ ምን አይነት እስልምና ጋር ምን አይነት ርቀት እንዳላቸው የኮምቦልቻውን አይታችሁ ከሆነ ደግሞ ኡስታዝ ሸውመር ኮምቦልቻን ብትከታተሉ ከኛ ጋር ምን አይነት ርቀት እንዳላቸው እንኳን ራሱ በቅርቡ ማዘር ሁሉንም አውቃቸዋለሁ። ግን ምንድነው እሱ ያው እነኚዎቹም ኡስታዝ ነን ብለው ስለሚመጡ አሁን እኮ አስቸጋሪው ምንድነው ኡስታዝ ነን ብለው የሚመጡት አንድ መጅሊስ ነው ያላችሁ። መጅሊሱ እነሱም ኡስታዝ ነው ብሏቸዋል። እነኝንም ኡስታዝ እስካለ ድረስ አይ ቲንክ በቅርብ እንኳን ያየሁት ምንድነው መጅሊሱ ኡስታዞችን እንደሚቆጣጠር እነኛም ደግሞ ለመጅሊሱ ተጋዥ እንደሆኑ ነው የሚናገረው። ስለዚህ እነኚህ የመጅሊሱ እውቅና የሰጣቸው ከሆኑ አንድ መጅሊስ ካለ ሙስሊም ነን ብለው ወንድሜ እዚህ ላይ በጣም ነው የማመሰግነው።
አሁን ግልጽ አመጣህልኝ። የሚገርም ወደ እኔ ስመጣልኝ ማለት የለበስኩት ፕሮፋይል ይሄን ነገር ይናገራል። ሐጅና ቀዳሚ ዶክተር ሐጅ ሙፍቲ ሲሞቱ በእሳቸው ሳይሞቱ በፊት ራሱ ወደ መጅልሱ ጠጋ ሲያሽኳትቱ ኖረው እሳቸው ከሞቱ በኋላ በጉልበት ይዘውታል መጅልሱን። እውቅና ሰጣቸውም አልሰጣቸውም የኛ አይደለም መጅልሱ። አሁን ላይ ግን ይመለስ ብለን ጮኸታችን እዚህ ላይ ነው። መጅልሱን እስካልተረከብን ድረስ አሁን ያለው መጅልስ እስልምናውን አይወክልም። ለዛ ነው ይቅርታ፣ ያው ስለጮህኩባችሁ እናንተ ላይ መጮህ አልፈለኩም። ለምን እኔ እናንተን አከብራለሁኝ። ችግር የለውም። እኛም ሪስፔክት እናደርጋለን። ሀሳብን የተሰማህን መግለጽ መፍትህም ስለሆነ ውይይቱን ግን ማለት ቪዲዮን እንትኖቹን አይታችኋል ብዬ አስባለሁኝ። ያ አላህ ተብሎ የተገለጸው ፍጡር ነው ወይንስ ፈጣሪ ነው ብለህ የምታምነው? ትናንትና ኡስታዙ ዲፌንድ ሲያደርገው ሲከላከልለት የነበረ አዎ አምላኬ ይሮጣል፣ ይቀመጣል፣ ይሄዳል ሲለው የነበረው አላህ የአንተን አላህ ይወክላል? ወንድሜ ቴንኪው እዚህ ላይ ምን አለ መሰለህ፣ የኔን አላህ አይደለም ሊወክል ይቅርና አንተ ራሱ አለመጠየቅህ እዚህ ላይ ልይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጥ አትለውም እንዴ? ወዴት ነው የሚሮጠው ነበር መልስህ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላሁ ስብሐነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ኸለቀን በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ውጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ ያሉ ሳይሆን ውይይት ካስፈለገ ሶብረን ጀሚል በሶብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋር ቀስ ብሎ መወያየት ነው። ካልሆነ ደግሞ አንቺን በሃይማኖት እኔም በሃይማኖት ብሏል ረጋ ብሎ እንደዛ ነው እንጂ የሚያስፈልገው ሀገር ላይ አሁን የአንተ ተከታዮች የእኛን ሃይማኖት ይሳደባሉ። የሁሱ ተከታዮች የሁሱ ተከታዮች ደግሞ ሀብይስ ተከታይ የእናንተን ሃይማኖት ይሳደባሉ። መሀል ላይ ምን እየተፈጠረ ነው? የሃይማኖት ፊርቃና ሃይማኖት ሰብ ማንና ማን? ሙስሊምና ክርስቲያን። ግን ሙስሊም ጋር አልነበረም ውይይት ያደረግከው እዚህ ላይ የምትይዝልኝ ናት። እሺ ስለዚህ የትናንትናው እኛን አይወክልም ነው ኦቨርኦል አይደለ? የትናንትናው ኡስታዝ እኛን አይወክልም። በቃ እዚህ ላይ ጨርሰናል። ይህን መልእክት ላስተላልፍልህ ዛሬ ይህን መልእክት ላስተላልፍልህ ነበር ዛሬ ከጧት አንስቼ እስካሁን ላይቭህን ስጠብቅ የነበረው ይችን አድርሻለሁ። ወንድሜዋ እንትን ውይይት ምናምን ካስፈለገ ምናልባት ቪዲዮ ስሩልን እንቀበላለን እንጂ አጠር ያለ ንግግር አድርግ እስኪ። አጠር ያለ መልእክትህን በአጭር ደቂቃ አስተላልፍ። ጨረስኩ። እኔ እኮ ከወንድማችን እፎይ ጋር እኮ ተወያይተን ጨረስን። ይኸው ውይይት ካስፈለገ በስነ ስርዓት በሞላው መልኩ ውይይት ማስደረግ ነው። ካልሆነ ደግሞ በጣም ይቅርታ ብራዘር፣ ለምን የውይይት ጥሪ ያጠሩትም እሱን ወይም ደግሞ በዋሃብያ ጽንፍ ያሉ ኡስታዞችን ለምን ለውይይት ጠርታችሁ እስልምና የትኛው እንደሆነ ለምን አታሳዩንም? እንደን ከሁለት አንዳችሁ ደግሞ ለእኛ ውይይት ታቀርባላችሁ። እሺ እዚህ ላይ መልስ ልስጥህና ቅድም አንተ ከሆንክ የመጣኸው ከመጣቱ በፊት ግን አንድ መረጃ ቢያይ ደስ ይለናል። እዚህ ላይ እሺ አንድ ነገር ብዬ ሰላም ምንድነው ለውይይት ጠርተናቸዋል። ለውይይት ስንጠራቸው ስላልመጡ ምንም ማድረግ አንችልም። እኛ ለውይይት ብዙ ጊዜ ጋብዘናቸው፣ አሁን ግን እኛ ጋር አይመጡም ደፍረው። ለዛ ነው ስለደረሰብኝ የተደወለብኝ ነው። እሺ እናመሰግናለን። እፎይ ከመውጣቱ በፊት ግን ሙዓዝ አለ ሙዓር ነው። ኦኬ ጠቅለል አድርጎ ሰመሪ አድርጎ አንዴ ማለት ከትናንቱ እኛን አወክለን የሚነገር ደጋግሞ ይናገራልና አንዴ ጠቅለል አድርጎ የሚናገር ኦኬ እሺ ጥሩ እሺ። የትናንትናው አላህ ፍጡር ነው ፈጣሪ ፍጡር ነው። በቃ እኛ ሙስሊም አይደለም ፍጡር ነው። ስለዚህ ትናንትና ዲፌንድ ሲያደርገው የነበረው አላህ እጅ ያለው እግር አለው ይሮጣል፣ ይቀመጣል፣ ይወጣል የሚባለው አላህ ፍጡር ነው ፈጣሪ አይደለም እያለ ነው። ፍጡር ነው ካለ እኔ አምላክ አይደለም። ኦራይት ክርስቲያን ይከፍትላለው ኮስ ያዘጋጅታል። ቀደም ያለን አልጨረስከውም መሰለኝ። አልጨረስነውም። ያ ቀጥልሽ ከፍቶልህ ነበር። አትዝጋው። እሺ አትዝጋው። ሲከፍት እነግርሃለሁ። አትዝጋው። ቀጥልሽ ክርስቲያን እንድራ ቆስ እጅ አለው እግር አለው ጭንቅላት አለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ
ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ጣት ያለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይህን ነገር እንዲ አላህ ይግደሉ ብሎ ይህን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንዲያው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ያኑረው። እንደዚህ አላህ ብለው ሰይመው ባታለው እግር አለው እጅ ያለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። የማታ ውይይት የእፎይና የሁሱ እጅ ያለው እንግዲህ ከራሳቸው ሙስሊም ነው። ከውይይቱ በኋላ ይሄንን አላህ ምን ይበለው? አላህ ይግደለው፣ አላህ ይግደለው። ስለዚህ የኛ አላህ አይደለም ነው ሊተራ ኮስቴ ሚዩት አድርግና ካሜራ አስተካክል። እንደዚህ አይነት አላህ እኛ የለንም ነው። እኛ የለንም እንደዚህ አይነት አላህ። ሰው እንደዚህ አይነት አላህ ከሌላችሁ እኛ ያነሳ ነው ጥያቄ ትክክል ነው ማለት ነው። ያኛው ደግሞ ነው የኛ አላህ ይሄንን ነው ስላለ እኛ እያልን ያለነው ደግሞ ነቢያቶች እንደዚህ አይነት አላህን አልሰበኩም። ስለዚህ ይህን አላህ ይዘህ ከመጣ ፍጡር ነው እያለ ነው አርጊው ያደረግነው። ፍጡር ነው። ክርስቲያን ከፍቶልሃል አሁን ሲያውራ ስለዚህ በደንብ አስተውሉ። መውጣት፣ መቀመጥ፣ መቆም፣ መሄድ፣ መሮጥ የሚነገርለት ከሆነ ሩጫው ፍጥረትን ከፈጠረ በኋላ ነው ወይንስ ፍጥረትን ከመፍጠሩ በፊትም ይሮጥ ነበረ? ይሄም ምላሽ የሚፈልግ ጥያቄ ስለሆነ ማለት ነው። ባህሪው ነው ወይንስ ምንድን ነው ሩጫው? ማለትም ፍጥረትን ከመፍጠሩ በፊት ይሮጣል ወይ ወይንስ ለዘመናት ማይሮጠው አላህ ፍጥረትን ከፈጠረ በኋላ መሮጥ ጀመረ? የሚሮጠውስ በምኑ ነው? ኦኬ በእግሩ ነው ወይንስ በእጁ ነው? በእግሩ የሚሮጥ ከሆነ እኔም እግር አለኝ እሱም እግር አለው። እግሩን ለመሮጫነት ይጠቀመዋል፣ እኔም እግሬን ለመሮጫነት ይጠቀመዋለሁ። ስለዚህ አትሊስት አላህ አምሳያ በእነኝህ እንኳን አለው ማለት ነው። ይሄንንስ እንዴት ያዩታል ዋሃብያዎች? አምላካቸው ፍጡር ነው እያልናቸው ስለሆነ ማለት ነው እንኳን አለው ማለት ነው። ይሄንንስ እንዴት ያዩታል ዋሃብያ? ኢማን የረሱል ይደርባል። አንድ ሜትር ግን ኦኬ። ቆስቴ አንድ ቪዲዮ ይቀጥልልን። ሌላ ቪዲዮ መልካም። እሺ አሁን ደግሞ ቀጣይ ቪዲዮ እናያለን። እሺ ልክፈት ካሜራ። ኦኬ እሺ የጠየቅነ ነው። የዋሃቢዮች አምላካችን ይሮጣል ብለዋል። አላህ ብለው ነው የገለጹት። እኛ ደግሞ አላህ በመሮጥ ሲፋ አይገለጽም። ከየት ነው? እኛ ይሄ ሙስሊሞችን አይወክልም። የራሳቸው አምላክ ከሆነ የሚሮጠው ኦኬ። አላህ ይሮጣል ማለትስ ምን ማለት ነው? እንዴት ነው በአላህ ላይ ድንበር የምታልፉት እያልን ነው። ቤታቸውን ቤት ከፍታችሁ ሳይሆን እነሱ ቤታቸውን ሄዳችሁ ቢጠይቋቸው አይቃለም። ቤታችሁ ስለሌላ አመላካት የሚታወሪ ነገር ከሆነ ስለዛ አመላካት ስለማታውቂ ቤቱን ሄደች መጠየቅ ነው። አንተ አሁን አንተ እኛ አላህ ወገባለሁ የሚል ሰው ለምንድን ችግር የለም። ችግር የለም። ለምሳሌ ሩጡ ሰላትን የማያውቅ ሰው ነው እንደሚወያየው። ዝም ብሎ መወያየት አለ እንዲ ከፈለገ እሱ መወያየት ከቻለ ችግር የለብኝም። ሀታኒ ማለት ነው። የት ነው ስልም? የት ነው? ሰላም እንዴት ናችሁ ቤተሰብ? እንዴት ነሽ? አንድ ቪዲዮ ይጨርስና ትቀጥያለሽ። ቆይ እንግዲህ ተመልከቱ። እስከ ዛሬ ድረስ ሙስሊሞች አንድ ናቸው ሲባል የነበረውን ነው እንግዲህ ትላንት የፈረሰው። ትላንት ጉዱ የወጣው በአደባባይ የተሰበረው ይሄ ነው። ከዚህ በኋላ ይሄ ነገር ይደበቅ ይሆን? ምናየው ይሆናል።
ለመሸፋፈን ሲሞክር የነበረው ነገር እስከዛሬ ሲያንከባለሉት አቂዳቸውን አያስተምሩም፣ ስላላ አያውቁም። መጽሐፍ ቅዱስ ላይ ነው ዝም ብለው ዋብያዎች ሲፈተፍቱ የሚውሉት። የራሳቸው አላህ ምን እንደሆነ ስለማያስተምሩ ብለን ደጋግመን ተናግረን ነበረ። ትናንትና ጉድ ወጣ። ልክ ጉድ ሲወጣ መደናበር ጀመሩ ማለት ነው። ልክ አንዳንድ ፖለቲከኞች ምናምን ገንዘብ ከፍላችሁ ምናምን ወይንም ደግሞ ሰው እንዲመጣላቸው ዝም ብለው የሚዘውሯቸው አይነት ሰዎች ጋር ሄደው ፖለቲካ ለመስራት ይሞክራሉ። እኛ አማኞቻቸው ላይ ነው የሰራ ነው። እነሱ አንድ ግለሰብ ላይ አየሩን አይተው እንዴት ነው ብዙ ፎሎወር ከደ ያለው እሱን አታክ አደርገው እሱን ብተቸው ብዙ ተከታይ ይመጣልኛል የሚሉ አይነት ሰዎች ጋር እየሄዱ ወቅታዊ የሆነ ፖለቲካ ለመስራት ነው የሚሞክሩት። እኛ ግን መሬት ወርደናል። አሁን መስጊድ ገብተናል። ምክንያቱም ለምን ዋሽተው ስለነበር ማለት ነው። የራሳቸውን አቂዳ ከማስተማር ይልቅ መጽሐፍ ቅዱስ ላይ የሚተረጎመውን ኖ ቀጥታ ነው የሚወሰደው እያሉ ሲቀጥፉ ነበር የሚውሉት። እነሱ ግን ይሮጣል፣ ለዋላህ ይሮጣል፣ እግር አለው ባት አለው ሲሉ የነበሩ ናቸው።